ጋራ መኖሪያ ቤቶች ቢዝነስ ቡድን አባላት እንደምናችሁ። ፈቃዱ ነኝ። በድጋሜ ቴሌግራም ግሩፕ ላይ ስለገባችሁ ራሳችሁን እያስተዋወቃችሁ ስላላችሁ እጅግ አመሰግናችኋለሁ። እንደዚሁ ነው የሚጀምረው። በጣም ትንንሽ ከሚመስሉ ስራዎች በጣም ቀለል አድርገን ከምናያቸው ነው የሚጀምረው ስራ እስካሁን ካየሁት ካለፍኩበት ማለት ነው። ምክንያቱም አሁን እኔና እናንተ ባለንበት ደረጃ ስራው ምን ይፈልጋል? መተዋወቅ ይጀምራል። መተዋወቅ ነገ ከምንሰራው ስራ ከምንገነባው ህንፃ እኩል አስፈላጊ ነው። ምክንያቱም በተዋወቅን ቁጥር ሪሶርሳችንን አብረን ያለነውን ሰው ማምን እንደተማረ የት እንደሚሰራ ምን አይነት ልምድ እንዳለው ምን ቫልዩ ለዚህ ቢዝነስ እንደሚያመጣ ባወቅን ቁጥር መሰረቱን ነው የምናሳምረው። እጃችን ላይ ያለውን ሀብት በአግባቡ እንጠቀማለን ማለት ነው። እና እንተዋወቅ ስንላችሁ ቀለል አድርጋችሁ አትዩት። ከላይ ይባላለው አርባ ምንጭ ነው የተማርኩት ወር ምናምን እንደዛ አይደለ። ትንሽዬ ትንሽ እንደው አነስ ብትል ትንሽ ፋሽን ጨምሩበት እና ይገባኛል። አሁን ገና ነው አልጠራም። ለምሳሌ አሁን ያለው የተመዘገበው ሰው ብዛት 573 ይታየኛል። የምዝገባው በኢሜይል የተመዘገቡት ማለት ነው። አሁን አንዳንዱ ስራ የሚፈልግ ወጣት አለ፣ ስኮላርሺፕ የሚፈልግ አለ፣ ዝም ብሎ መጥቶ ለማየት የገባ አለ። በደንብ እርግጠኛ እንድትሆኑ ማለት ነው። እና ይሄንን ካለፉት 4-5 የተለያዩ ቢዝነሶች ስንሰራ የተማርኩት ትምህርት ነው። ሰዎች አንድ ፎርም ሞሉ ማለት ሙሉ በሙሉ ገብቷቸው አውቀው ወይም ደግሞ ስራው ላይ ለመግባት ዝግጁ ሆነው አይደለም። አንዳንዴ ዝም ብሎ ፎርሙን ይሞላሉ ሰዎች። እስቲ ልግባና እውነት ነው የሚያወሩት ወይስ የሆነ ሌላ አጀንዳ አለ የሆነ አሻጥር ነው ብለው የሚገባዋል። እና እዚህ መሀል ላይ ፖለቲከኛም የአንድ ሃይማኖት ሰባኪም አይጠፋም። ገብቷቸዋል። ብዙ ነገር ነው ያለው። ማህበራዊ ሚዲያውም ሁሉም ነገር ነው ይዘው የሚመጣው እንደ ወንዝ ማለት ነው። እና ይህንን አጥርተን መሄድ አለብን። እኔና እናንተ በግልጽ ነው የምነግራችሁ። 570 ሰው ስለተመዘገበ 570 ሰው ሁሉ ቢዝነሱ ላይ እንደማሄድ በጣም አፌ ሞልቼ የምነግራችሁ እርግጠኛ ነኝ። ለምን? ከዚህ በፊት ካየሁት ማለት ነው። በተደጋጋሚ ስላየሁኝ አሁን ሪያሊስቲክ የሆነ ኢሜጅ ነው ያለኝ። እና ስለዚህ እባካችሁ እስቲ ራሳችሁን አስተዋውቁ። እነማን ናችሁ? መጀመሪያ በኢሜይል ተመዝገቡ። ከዛ ወደ ቴሌግራም ነው። እንደዚህ እያደረግን የተለያየ ነገሮች የምናደርገው እቺን ቀላል የምትመስለውን ስራ ይሰራሉ ወይ እስቲ እያልኩ የተለያየ ማይንድ ሴታችሁን ትንሽ ለማየት እየሞከርኩ ነው ያለሁት ማለት ነው። እና አንድም ለስራው ያላችሁን ዝግጅት ከማወቅ አኳያ ነው። ለምሳሌ የተለያየ አይነት መልእክትም ይመጣል። አንዳንዶቻቸው በአቋራጭ ሀብታም ልትሆን ብለው ይጽፉ ሁሉ አሉ። ሊሰድቡኝ የሚሞክሩ ሁሉ አሉ። ማህበራዊ ሚዲያው ላይ እንደምታውቁት ብዙ አይነት ልምምድ ተለማምደናል። ተነስተን በቃ አይተነው ማናውቀውን ሰው ጭምር ኑ አብረን እንስራ ስላለን ራሱ እንሰድበዋለን። ለምን? ልምምዳችን ነው። ከኔ ጋር አይገናኝም። ወጣቱ በሉት አብዛኛው ሰው ፈቃዱን ስለሚያውቀው ከፈቃዱ ጋር የግል ጥል ኖሮት ማልቀየማቸውም ለዛ ነው። ከኔ ጋር ምንም የላቸውም። ይልቅ የሚነግሩኝ ምንድነው? ልምምዳቸውን፣ ውሎአቸውን፣ በየቀኑ የሚናገሩትን፣ በየቀኑ የሚሰሙትን ትሰርቅብኛለህ ወር ዋሬቨር ብሎ የሚጠራጠረውም እንደዚሁ ፊር የሚፈጥሩ የተለያዩ አይነት ኢነርጂዎች ነው ያሉት እንደምታውቁት። እና እግዚአብሔር ይመስገን ብዙ መስራት የሚችሉ ከዚህ ከ500 ውስጥ ነገ ታያላችሁ። አሁን እስካሁን የቀረበው ራሱ በቂ ነው። በቃ አሁን እስካሁን እንኳን ስማቸውን ያስተዋወቁ ሰዎች በጣም በቂ ናቸው ይህንን ስራ ለመስራት። እኔ በተደጋጋሚ ለኢትዮጵያ ወጣቶች የምለው በኢትዮጵያ በኩል ብነግራቸው እግዚአብሔር ለእኛ ሊሰጥ የሚገባውን ነገር ማክሲመም ኦልሬዲ ሰጥቶናል። እኔና እናንተ አብዛኞቻችን እዚህ ምድር ላይ የሚያስፈልገንን ቁሳቁስ፣ ገንዘብ፣ እውቀት ወርባሬበር ኦልሬዲ አለን። አሁን ትርፍ ነው የምንፈልገው እንጂ መሰረታዊ ነገር እግዚአብሔር የሚሰጠንን በረከት በሙሉ ሰጥቶን ከማመስገን ቀና ከመሆን ይቅር ከማለት ወደ ፖዚቲቭ ኢነርጂው ተመልሰን ትንሽ ምንም እድሉ ለሌላቸው መትረፍ ነው ምናልባት የሚጠበቅብንና ስለዚህ በጣም ቀዝቀዝ ብለን ተረጋግተን ነገሮችን በደንብ አጥንተን ፖዚቲቭ ኢነርጂ ላይ ቆይተን እኔ ፋውል ባደርግም እንኳን አሁን አንዳንዴ ሰው በተናገረ ቁጥር ሊሳሳት ይችላል። እያንዳንዳቸው አሁን እኔ እንደምናገረው
በድምጽ የሆነ ሪከርድ አድርጋችሁ ብትልኩልኝ እመኑኝ የሆነ ሰው ልታስቀይሙ ትችላላችሁ በሆነ ምክንያት። ወይ ድምጻችሁ ነው የሚያስቀይመው ሌላውን ሰው፣ ወይ ሳታውቁት የሆነች ቃላት ትናገራላችሁ፣ ኦር እሱን የተናገራችሁ ይመስለዋል። አንዳንዱ ደግሞ ማለት ነው ዝም ብለህ ሳትጠራው አቤት የሚል ሰው አለ። እንደነገርኳችሁ ነው። ስለዚህ ሌትስ ስቴይ ኮኔክትድ፣ የምንችለውን ያህል መረጃ እንለዋወጥ። አሁን ከእናንተ የምጠብቀው እኔ ምንድን ነው ራሳችሁን እንድታስተዋውቁኝ ነው። ለምን ቅዳሜ ቀን እንደተገናኘን የመጀመሪያ ስራችን የሚሆነው እኛን ሊመሩ የሚችሉ ሰዎችን ወደ መምረጥ ስለምንሄድ፣ ወደ ስራ ቶሎ ብለን ወደ ስራ ስለምንሄድ ቆመን ገና እንተማመናለን ወይ አይሰረቅም ወይ ዋሬቨር የሚል ጣጣ ውስጥ አንሄድም። ህጋዊ ነገሮችን ተከትለን ነው እንሄደው። የመጀመሪያው ህግ ምንድን ነው? እኛ ትረስት ለምናደርጋቸው ሰዎች እምነት መስጣል ነው። እኛ በሆነ መስፈርት ወስደን ማለት ጓደኞቻችንን ልናመጣ እንችላለን፣ በስራ ልምድ ልናይ እንችላለን፣ በሚኖሩበት አካባቢ ልናደርግ እንችላለን። እና ሰዎችን ስለምን መርጥ አሁን ኦልሬዲ ፒክ ያደረኳቸው አሉ። እኔ ለምሳሌ አንድ እንደው በስም ብነግራችሁ ኤግዛክት ስሙ ረስቼዋለሁ። በቅርብ ቀን ከዚህ ከአሜሪካ ሀገር ትምህርቱን ጨርሶ ኢትዮጵያ ተመልሶ እዛ አዲስ አበባ አጠገብ ያለ ሰው አለ። በጣም የሚጠቅመን ኦልሬዲ እንዲህ አይነት ሰዎችን ፒክ ማድረግ ጀምሬያለሁ። ከሰጡኝ ምላሽ ማለት ከሚሰጡኝ የኢሜይል ላይ በተለያየ መንገድ የሚጽፉልኝ እንትኖች የሚሰጠኝ ኮንፊደንስ አለ። በቅርበት የማውቃቸው ሰዎች ያላችሁ እዚህ ቤት ውስጥ እና ያው ይሄ ምንድን ነው የሚባለው የኔጌቲቭ ኤነርጂ ስቶሪ ከትውልዳችን ላይ መራቅ አለበት ነው። እና ይሄ ደግሞ የሚሆነው ምንድን ነው ፖዚቲቭ ነገሩ ላይ አተኩረን ቶሎ ወደ ስራ በመሄድ ነው። እዛ ላይ እያስተካከልን እየተማርንበት እንሄዳለን ማለት ነው። እና ስለዚህ ራሳችሁን አስተዋውቁልኝ። ቅዳሜ ዕለት እንገናኛለን። ቴሌግራሙ ላይ ሰዎችን ማምጣት በጣም ቻሌንጅ ሆኖብኛል። አሁንም ኢሜይል እየላኩ ነው፣ ግን ኢሜይላቸውን አያዩ። አንዳንዱ ምን አለ ፈቃዱ በሉኝ፣ 1 ወር ከቆየ በኋላ ገና ኢሜይል የሚመልስ ሰው ታገኛላችሁ። እና ምናልባት ማህበራዊ ሚዲያ ላይም ፖስት በማድረግ ብታግዙኝ ብንተጋገዝ፣ ያው ክፈሉኝ ያልኩትም ለዚህ ነው። ስራ እየሰራሁላችሁ ስላለው እንደ ስራ አትቆጥሩትም አንዳንዶቻችሁ። ይሄ በተለይ አሁን ያለንበት የመጀመሪያው ስቴጅ ነው። በጣም ቻሌንጅ ሰውን ሰብሰብ ማድረግ ማለት ነው። አንድ ኤቭሪባዲ ብሩን ባንክ ውስጥ ካስቀመጠና ሰው ከተቀጠረ በኋላ ቀለል ይላል። አሁን ግን ብትን ያለ ሀሳብ ነው ያለው። አስቡ፣ ይህን ሀሳብ ሰብሰብ አድርጎ ይህንን ሁሉን ሰው አሰባስቦ የእያንዳንዱን ሰው ኢሜይል ለመመለስ ሞክሮ ይሄን ግሩፕ ክሬት አድርጎ ማኔጅ አድርጎ እንደዚህ ዲስከስ ማድረግ ቀላል ነገር አይደለም። አትሊስት እኔ ክፍያው ይቅርብኝ እዚህ ቤት ላይ እና አጠቃላይ ስራው ላይ ትጋት ብታሳዩኝ ትልቁ ክፍያ እሱ ነው። ግን አይቼዋለሁ ከዚህ በፊት በተለያዩ ስራዎች በነፃ የተሰጠ ነገር ሬስፔክት የለውም። ብዙ አይቻለሁ። አንድን ነገር ነፃ ማድረግ ሬስፔክት አያደርገውም። አንድ ሰው ቻሌንጅ ያደርገኛል። ለምንድን ነው 2000 ብር የጠየቅከው? በነፃ ለምን አትሰራም ያለኝ ማለት ነው። በነፃ ሲሰራ ቆይቻለሁ ለ15 ዓመት ምናምን። ነፃ መሆኑ ግን የሆነ ሀሳብ ተፈላጊ አያደርገውም። ስለዚህ ያ ትከፍሉ አሪፍ ነው፣ ቅር አይለኝም። ለምን የኔነታችሁ ይጨምራል ስትከፍሉ። ትንሽ ነው የተሻለ ትኩረት ታደርጋላችሁ። ግን የግድ አይደለም መክፈል እንዳልኳችሁ። እኔ የምፈልገው ስራው ላይ ትጋት እንድታሳዩኝ ነው። እና ይሄ ነው እንግዲህ የሚሆነው። እቅዳችን ምንድን ነው? እኔ እያሰብኩ ያለሁት እቅድ ምንድን ነው? መጀመሪያ ለሀሳባችን ማስኬጃ የሚሆን የተወሰነ ገንዘብ ባንክ ውስጥ እናስቀምጥና በአዲስ አበባ ብዙ ሳይርቅ ሎጂስቲክ እንትኑ ከባድ ያልሆነ እንደምንም ብለን አንዲት ህንፃ እንገነባለን። ለምን 400 ካሬ ላይ አይሆንም? G+5 or G+4 ሊሆን ይችላል። አንድ ህንፃ እንገነባና በእኛ ስም በሁላችንም ስም ማለት ነው። ቶሎ ያንን የስራችን ማሳያ የስኬታችን መጀመሪያ እናደርገዋለን። በአንድ ጀመርን ማለት ከአንድ መጀመር በሚለው አንድ ህንፃ የጋራ የሆነ ህንፃ እንገነባለን። አሁን ብዙ ያለው እዚህ ከተማ መምጣት አለባችሁ፣ እዚህ መምጣት አለባችሁ የሚል የተለያየ አይነት አስተያየት እየተሰጠን ያለው ቀስ ብለን ነው እንመጣው። አንዳንዱ ደግሞ ቢዝነስ ፕሮፖዛሉን ሳትጽፍ ሰው በሰብሰብ አትጀምርም ይላል። ለምንድን ነው አብረን ማንጽፈው ነው? ለምንድን ነው እኔ ጽፌ የምመጣው? አብረን ነው የምንጽፈው፣ የጋራ ነው የምናደርገው። የሁሉም ሰው የቤት ስራ ነው የሚሆነው። እኔ አብረን እንስራ ብዬ ወደፊት ሰበሰብኩኝ እንጂ
የቢዝነስ ፕሮፖዛል የመጻፍ ባለሙያ ስለሆንኩ አይደለም። ኦኬ። እና ኮሚቴ እናዋቅርና ያ ኮሚቴ የኮንስትራክሽን ፕላኑን በደንብ አድርጎ ይሰራልናል ማለት ነው። የቦታ ዋጋ 400 ካሬ ምሳሌ መሬት ንግዛ ከተባለ ደብረ ዘይት ላይ ለምሳሌ 400 ካሬ ቦታ እናያለን። ዋጋው ይሄን ያህል ይሆናል። የመሬቱ ቦታ ቶሎ ብለን ቦታ ሰኪዩር እናደርጋለን ማለት ነው። ቦታ ሰኪዩር ካደረግን በኋላ በዛ ቦታ ላይ ህጋዊ እንትናችንን ድርጅታችንን እናቋቁማለን። እዛ ከተማ ውስጥ እንመዘገባለን ማለት ነው። ከዛ በኋላ ኮንትራክተር ጎበዝ መሐንዲሶች ታማኝ የሆኑና ቪዥን ያላቸው ልጆች በዚህ አጋጣሚ በተለይ ወጣቶች ቢገኙ ጥሩ ነው። እነሱም በጥሩ ሱፐርቪዥን እንትን አድርገን ጀማሪ መሐንዲሶች ዲዛይን እንዲሰሩልንና እንዲገነቡልን ኮንትራክት እንሰጣለን ማለት ነው። እኛ በገንዘብ እያገዝን ኦኬ። ከዛ ምን እናደርጋለን? እዛ ከተማ በቅርበት ያለ የኛ አባል ቤት ውስጥ የመግባት ቅድሚያ ያለው የቤት ኪራይ እየከፈሉ ነው የሚኖሩት ማለት ነው። ሌሎቻችን የትርፉ ተጠቃሚ እንሆናለን አብረን ማለት ነው። ሁላችንም እዛ ተከራይተን ላንኖር እንችላለን። ስለዚህ ቤቱ የራሳችን ነው፣ የሁሉም ቢዝነስ ባለቤቶች ነው። የኛ አባልም ኪራይ እየከፈለ ሊኖርበት ይችላል፣ እድል እንሰጠዋለን ማለት ነው። እና ይህን አይነት ሞዴል ነው እያሰብኩ ያለሁት። ይቻላል፣ እርግጠኛ ነኝ ይቻላል። በጣም ብዙ ሰዎች ሰርተውታል። ይሄንን ፈጠራ አይደለም ማለት ነው፣ ኩረጃ ነው። እሺ እንጂ ምንም ፈጠራ ሊሆን የሚችለው ምናልባት ቴሌግራም ላይ እንዲህ አይነት ነገር መነጋገራችን ነው። ይሄም ያን ያህል ፈጠራ አያስብለውም። በጣም ትንጥዬ በጣም ትንጥዬ እንደ ውሃ ጠብታ ሀሳብ ነው እኛ ልንሰራ የፈለግነው። ምክንያቱም ሰዎች ውቅያኖስ የሚያህል ሀሳቦችን ገንብተው አሳይተውናል። እኔና እናንተም በ9 ወር ነው የተወለድነው። ከማንም አናንስም ነው። ራሳችንን ሪስፔክት ማድረግ አለብን። ራሳችንን አክብረን የሀሳብ ልዩነት ይኖራል። ይሄ ሁሉ ወጣት ያለቀበት ይሄ ሁሉ ደም የፈሰሰበት ሀገር ላይ ሆነ አለመቀያየም ወይም ደግሞ ሁሉ ነገር አልጋ በአልጋ እንዲሆን ማሰብ የለብንም። በጣም ቮላታይል የሆነ በጣም ውስብስብ የሆነ ፔን ያለበትና የደም ዕዳ ያለበት ሀገር ነው ሀገራችን። መዓት ህዝብ አልቋል። በጣም ብዙ ወጣት ደም ከፍለዋል። ስለዚህ ይህን ሪኮግናይዝ ማድረግ አለብን። የምንሰራበትን ኢንቫይሮንመንት ጥንቃቄ ማድረግ አለብን። አሁን ሰዎች ሲጣሉም ሲሰዳደቡም ምንም ሲሉ አታውቅም ከምን አይነት ኤክስፒሪየንስ እንዳላቸው ምን ፔይን እንዳለ ማለት ነው። ስለዚህ ልባችንን ሰፋ ማድረግ አለብን። የኔ አይነት ደግሞ እንደዚህ ዝም ብሎ እዚህም እዛ የሚናገር እና ብዙ ነገር የሚያጠፋ ሰውም ሊገጥመን ይችላል። በልበ ሰፊ ሆነን በምንችለው አቅም የኔን ጠንካራ ጎን ብቻ ወስዳችሁ ደካማ ጎኔን ችላ እያላችሁ የእያንዳንዱን አባላቶቻችንን ጠንካራ ጎናቸውን ወስደን ለትውልድ ለልጆቻችን ምሳሌ የሚሆን ነገር የሆነች ነገር አሻራ አሳልፈን እንሄዳለን ማለት ነው። አደራ ስለ ገንዘቡ ብዙ አትጨነቁ። ኦፍኮርስ ገንዘብ አዋተን ነው የምንሰራው፣ ግን ጉዳዩ ከገንዘብ በላይ ወንድምነት፣ እህትነት፣ የትውልድ ጉዳይ አለ ምናምን። አንዳንዶቻችሁ በጣም ሀብታም አላችሁ እዚህ ቤት ውስጥ ኦኬ። ሌላ ደግሞ ተጨናንቆ ያችን 100 ሺህ ብር እንዴት አድርጌ ነው የምከፍለው እንዳያመልጠኝ ብሎ የሚጨነቅ ሰው እንዳለ እርግጠኛ መሆን አለብን። እና በተቻለ መጠን ግራ ቀኙን እያየን በርቱ እየተባባል እግዚአብሔርንም ደግሞ በጸሎት እየጠየቅን ሳይንሳዊና ህጋዊ ነገሮችን እያደረግን አብረን እንሄዳለን። ከኢትዮጵያ ካፒታል ማርኬት ያሉ ጥሩ ሰዎችም ጋር እየተገናኘው ነው ያለሁት። ብዙ ምክር እየሰጡን ነው ያሉት እና የሀገሪቷን ህግ ጠብቀን እንሰራለን። እና አደራ ሀሳብ አዋጡ፣ ራሳችሁን አስተዋውቁ እና አይዲያዎች ስጡን። እስቲ አይዲያ እንዲህ ብናደርግ የሚል ሀሳቦችን አምጡ ወደዚህ በደንብ አድርጋችሁ እና እንደዚህ አድርገን ፓሽን እናሳይ፣ የኔነት ይተሰማን እላለሁ። ሁላችሁም እጅግ አመሰግናችኋለሁ እና እንደዚሁ አንዳንድ ሀሳቦችን መሀል ላይ እልክላችኋለሁ እስከ ቅዳሜ ድረስ። በያላችሁበት በርቱ፣ እግዚአብሔር ይስጥልኝ። እርግጠኛ ነኝ የተሻለ ነገር እንሰራለን፣ እንደሚያግዘንም እርግጠኛ ነኝ።